I will sleep at the borders. ስደተኞች በተጠለሉበት ካምፕ ውስጥ ደረስኩ። በዚያ ከስደተኞች ጋር ለማደር ስጠይቅ የተራድኦ ድርጅት ሰራተኞቹ ፈቀዱልኝ። አደርኩ። በዚያ ሌሊት የምሰማቸው ታሪኮች ሁሉ ዘግናኝ ነበሩ። መገደሉ አንድ ነገር ነው። የተደፈሩ ሴቶችን ስቃይ መስማት፣ ቆስለው የመጡ ሰዎችን ሰቆቃ ማዳመጥ የዚያ ሌሊት ፍርጃ የሆነ። ይህ የጋዜጠኛ ናሪማን ኤል ሞፍቲ አስተያየት ነው። ይህንን በምስሉ ላይ የሚታየውን ዘገባ ለአሶሲኤትድ ፕሬስ የዘገበችው ጋዜጠኛ ከኢትዮ ፎረም ጋር ካደረገችው ቆይታ የተወሰደ ነው። ጧት ተነስቼ ልክ መጀመሪያ ስከፍተው የአሶሲኤትድ ፕሬስ ኒውስፔፐር መጣል ፊዴ ላይና ይህ ደግሞ የአሶሲኤትድ ፕሬስን ዘገባ ያነበበችው ትውልደ ኢትዮጵያዊቷ ሜሪ ከካናዳ ለጣቢያችን የተናገረችው ነው። ምንድን አለ? አንተ ማን ነው የምትባለው? ሰው ነኝ። እነዛ ሰራዊት ያዩኛል። እንደዚህ አድርጎ መብራት አውርተው ነው የሚያዩ። ይህ ከማይካድራ አካባቢ ተነስቶ እየተሰደደ የነበረው አብርሃ ክንፈ ነው። ቀደም ሲል የማይካድራው አብርሃና ልጆቹ በሚል ርዕስ ሰርተን ወደ እናንተ ባድረስኑና በዚሁ በቻናላችን ላይ በሚገኘው ጥንቅር መንታ የወለደችው ሚስቱ ሕክምና ተከልክላ ከሞተችበት በኋላ ከ40 ቀን በላይ በጎረቤቶቹና በጓደኞቹ ገዛ በአንድ የሳር ጢሻ ውስጥ የተወለዱ ልጆቹን ነፍስ ለማዳን ሲጥር እንደከረመ፣ ይሁን እንጂ በመጨረሻ ከሱዳን የሚደወልለት ተደጋጋሚ ስልክ ወደዚህና የሚል በመሆኑ በተባለው አቅጣጫ ጨቅላዎቹን ሕፃናት በዘንቢል ይዞ 2 ወንድ ልጆቹን አስከትሎ ሲጓዝ መንገድ ላይ የብልጽግና ወታደሮች እንዳገኙት ፊቱ ላይ የእጅ ባትሪ በማብራትም ማነህ ብለው ሲጠይቁት እኔ ሰው ነኝ ብሎ ሲመልስ ታሪኩን ለመቀጠል ቀጠሮ ይዘን ማብቃታችን አይዘነጋም። የዚያ ቀጣይ ክፍል የሆነው ታሪክ በዚህ ዝግጅት ይቀርባል። እነዚያ ባትሪ ፊቱ ላይ አብርተው ከበው የሚያናግሩት ወታደሮች አብርሃን ምን አደረጉት? አሁን እንደዚህ አድርገህ ልጃቸው ሲያደርግ አንዱ ቀልቀል ብሎ ሲያይ ራስ ማወል ነፍስ ሶስት ፓካቸው ምንድነው ልጅ ይዘህ ነው? አዎ። ሁለታቸው ልጅ ናቸው? አዎ። ባለቤት ሳለ ባለቤት ተጎድታብኝ ራ ልቀቁት ባካችሁ ነው። ጭራሽ መንገድ ገለጠልኝ እነሱ። ከዛ መንገዱ በደንብ አብረው ሰደዱ። ምንም አላለኝም። እግዚአብሔር ይስጣቸው። ያለፈ ነው። በደረቱ የያዛቸው ሕፃናት መዳኛ ሆነውት የብልጽግና ወታደሮችም ያልተጠበቀ ርኅራኄና ከነሱ ያልተለመደ ሰብአዊነት አሳይተው መንገድ እየጠቆሙ ወደሚሄድበት ሸኙት። ከፊት ለፊቱ የሚገኙ ከተሞችንና ተራራዎችን እያሳዩም እዚያ ቦታ ላይ የሻዕቢያ ወታደር ያገኘሃል፣ እናም ተጠንቀቅ እያሉ መንገድ አመለከቱት። ወደዚህ ከድክ ደግሞ የኤርትራ ወታደር ካየ አሻግሮ ሊመታ ይችላል። ዝም ብለህ ዳር ለዳር እንደዚህ ብለህ ወደዚህ ሂድ። ተከዘ ዳር ለዳር አድርገህ ወደዚህ ወደ ገረንፈስ ቅዱስ ጠበል ግባና በዛው አድርገህ መሻገሪያ ታገኛለህ ምናምን አለ። ተዋርገው አበሩ። አብርሃ የሚኖርበትን ቀየውን ያዘመረውን ማሽላ ትዝታውን ትቶ ሚስቱን የትዳር ብቻ ሳይሆን የሕይወት አጋሩን ቀብሮ የአብራኩን ክፋዮች ይዞ ወደ ሱዳን አቅጣጫ መጓዙን ቀጠለ። አሁን ጎጃሚው ዘውዱ አብሮት አይደለም። ከጎንደር ድረስ የመጣችው ሕይወት አጠገቡ የለችም። እነ ፋጡማ ልጆቹን አይንከባከቡለትም። እነ ገብረ ሕይወት አያጽናኑትም። እሱ ብቻውን 4 ልጆች ይዞ ሕይወትን ተጋፈጠ። ስደትን፣ አባትና እናትነትን ፊት ለፊት ገጠመ። ልጆቼ አደራ ያለችው ለታይ አሁንም ከሱ ጋር በልቡ አለች። ሕፃናቱን ይመግብ ዘንድ እነ ዘውዱ ያስያዙትን ወተት በጡጦ ይዞ በአንድ ከተማ ላይ ከሐኪሞች በተደረገለት ትብብር ልጆቹን አሳክሞ የተከዜን ወንዝ ለሚያሻግሩ ዋናተኞች በኪሱ ከነበረችው 500 ብር 200ውን ከፍሎ ከቀናት የእግር ጉዞና ምድራዊ ሲኦል በኋላ ሱዳን ገባ። ሱዳን ድንበር በዚያ 70 ሺህ ኢትዮጵያዊ ተፈናቅሎ በዚያ ጦርነት ተነቅሎ ሄዷል ይላል ዩኤንኤችሲአር። አብርሃና ልጆቹ ከእነዚህ መካከል 5ቱ ሆኑ። ሐምዳይት በተባለ የስደተኞች መጣለያም ደረሱ። በዚያ ሲደርሱ የተቀበሉት ስደተኞቹን በሙያቸው ከሚያግዙ ሰዎች መካከል አንዱ የሆኑት የቀዶ ጥገና ስፔሻሊስቱና ስደተኛው ሐኪም ዶክተር ቴዎድሮስ ተፈራ አብርሃ ይዟቸው የመጣ ሕፃናት የሚተርፉ አይመስሉም ነበር ይላሉ። በሕፃናቶቹ ላይ ይታይ ነበር የተለያየ የሰውነት ክፍል ውስጥ የነበሩ ማመርቀዝ፣ በተጨማሪም እጅግ ከፍተኛ የምግብ እጥረት ይታይባቸው የነበረ ሁኔታ ሕፃናቶቹ በሕይወት ይተርፉ እንደው እጅግ በጣም አጠራጣሪ ነበር። እዛ ስደተኛ ጣቢያ ለሕፃኑም ለአዋቂውም የሚቀርብ የነበረ የማሽላ ገንፎ ለጨቅላ ሕፃናት ፈጽሞ
የሚመጥን ስላልነበር ያጋጠመውን የምግብ ችግር ለህፃናት የሚሆን ሕክምናና መሰል እጦት የሚፈራረቅባቸውን እንቦቅላዎችም ለመታደግ በአቅራቢያ የሚኖሩ ሱዳናውያንን በማስቸገር ጭምር የሚደረገው ጥረት እየቀጠለ ባለበትና አብርሃ ሱዳን በደረሰ በሁለተኛው ሳምንት ሌላ ችግር ገጠመው። ሁለተኛው ልጁ ሚካኤል በደረሰበት የእሳት አደጋ ክፉኛ ተጎዳ። ወዲህ ደግሞ ህፃናቱ ከቫይታሚን እጥረት የተነሳ መንቀሳቀስ የማይችሉ ሆኑ። ከችግሩ ብዛት እኔም አእምሮዬን እንደመሳት አድርጎኝ ነበር ይላል። ዶክተር ቴዎድሮስም ይህንኑ የአብርሃን መረበሽ ያስታውሳሉ። ብዙ ችግር ተደራረበብኝ ነበር። ልጅ ደግሞ እሳት በልተት እጅ ላይ በጣም ተሰቃይቼ ነበር። የሚገርም ነገር ከመከራው ላይ መከራ። እኔም ትንሽ በዛን ጊዜ በቃ ትንሽ ወደ መሳት ብዬ ነበር። ችግር ላይ ሌላ ችግር አብርሃ ሁለተኛው ልጁ ከፍተኛ ቃጠሎ እጁና ጎኑ ላይ ተደፍቶበት ከፍተኛ ቃጠሎ አደጋ አጋጥሞት ሌላ የጤና እክል ተከስቶበት ነበረ። አብርሃ በዛን ሰዓት ተንቀሳቃሽ በድን ነበር ማለት ይቻላል። የት እንደሚሄድም አያውቅም፣ ምን እንደሚሰራም ምን ማድረግ እንዳለበትም አያውቅም ነበረ። ሚካኤልን ያቃጠለው እሳት የ5 ዓመቱን ሕፃን ለስቃይ ሲዳርግ ለአባት ሌላ መከራን አስከተለ። ሁለቱን መንትያ ሕፃናት በደረቱ ሚካኤልን በትከሻው ተሸክሞ ሕክምና ፍለጋ ከሐምዳይት የስደተኞች መጠለያ ጣቢያ ወጣ። ሸገር አብ ወደ ተባለ የሱዳን ከተማ ቢሄድ ለኤርትራውያን ስደተኞች ሕክምና ለመስጠት የተቋቋመ ማዕከል እንደሚገኝና እሱ ሊያግዘው እንደሚችል ተነግሮት ወደዚያው አቀና። በዚያም ለአንድ ሳምንት ቆየ። በእርግጥም ትብብር ተደረገለት። ሕፃናቱም ሕክምና አገኙ። በሸገር አብ ከተማ የተደረገው ሕክምና ሚካኤልን እንዲያገግም እንዳደረገው ሲረዳ ልጆቹን ይዞ ወደ ሐምዳይት የስደተኞች መጠለያ ተመለሰ። በዚያ እንደደረሰም ናሪማን ኤክ ሞፍቲን አገኘችው። ናሪማን ጋዜጠኛ ነች። ለአሶሲየትድ ፕሬስ የምትዘግበው ጋዜጠኛ ወደዚያ ካቀናች ቀናት ተቆጥረዋል። ወደዚያ ቦታ ለመሄድ ግን አለቆቿን ማሳመን በአንድ በኩል፣ የጸጥታው ሁኔታ አስጊ መሆን ደግሞ በሌላ ወገን አስቸጋሪ ሆነው ሰንብተዋል። በደመቀ መኮንን ይመራ የነበረው የውጭ ጉዳይ መስሪያ ቤት አብይ አህመድ በሰሜን ኢትዮጵያ ሕግ እያስከበሩ ነው እንጂ ሕፃናት እየገደሉ አይደለም የሚል ነበርና ደግሞም ወደ ትግራይ ክልል መግባት ለግልና የውጭ አገር ሚዲያዎች የተከለከለም ነበርና ስለ ጉዳዩ መዘገብ ከባድ ነበር። የሰሜንና የምስራቅ አፍሪካ የአሶሲየትድ ፕሬስ ባልደረባዋ ናሪማንም መጀመሪያ አስቸጋሪው ነገር የኒውዮርክ አለቆችን ማሳመን ነበር ትላለች። በትግራይ ክልል ውስጥ ጦርነት ከተቀሰቀሰበት ቀን ጀምሮ ዜናዎችን በብዛት እከታተል ነበር። ኒውዮርክ ለሚገኙት ኤዲተሮቼ አንዳንድ ዜናዎችን ስልክላቸው ማስረጃዎችን ፈልጋለን ብለው ደጋግመው ይናገራሉ። እኔ ከምኖርበት ሀገር ወደዚያ ካልሄድኩ በስተቀር ማስረጃዎችን ማግኘት አልችልም። ወደ ጦርነቱ ቦታ ለመሄድ ደግሞ የኢትዮጵያ መንግስት አልፈቀደም። ወደ ሱዳን የተሰደዱ ሰዎች መኖራቸውን ስሰማ ወደዚያ መሻገር ነበረብኝ። ከባልደረባዬ ጋር ድንበር ላይ ስንደርስም የሱዳን የጸጥታ ኃይሎች እንድንዘግብና ፎቶግራፍም እንድናነሳ ፈቀዱልን። በዚያ ጊዜ ነበር በስደተኞች መጠለያ ውስጥ በሕክምና እርዳታ ላይ የተሰማራውን ዶክተር ቴድሮስን አግኝቼው የአብርሃን ታሪክ የነገረኝ። ወደ ሱዳን ያቀናችው የአሶሲየትድ ፕሬስ ጋዜጠኛዋ ናሪማን ስለምትሰራው ዘገባ በቂ ጥናት ለማድረግ 2 ወራትን መሰንበት እስከ ኢትዮጵያ ድንበር መጠጋትም አስፈልጓታል። በመጨረሻም ይህንን በምስሉ ላይ የሚታየውን ዘገባ ሉክ አፍተር ማይ ቤቢስ ኢን ኢትዮጵያ የትግራይ ፋሚሊስ ኩዌስት በሚል ርዕስ ከባልደረባዋ ጋር ሆና ዘገበች። የአብርሃን ታሪክ ይዞ የተነበበው የአሶሲየትድ ፕሬስ ዘገባ በርካቶችን አነጋገረ። ፖሊትዘር ሴንተር የተሰኘውና ትኩረት ለተነፈጋቸው ታሪክ ዘጋቢዎች የገንዘብ ድጋፍ የሚያደርገው የጋዜጠኝነት ድርጅት ይህን የናሪማን ሪፖርት በአሶሲየትድ ፕሬስ በኩል ፋይናንስ አደረገው። በትዊተር በብዛት ከተሰራጩ ዘገባዎች መካከልም አንዱ ሆነ። በወቅቱ የነበረውን የኤዲተሮቿንና የአንባቢዎቿን አስተያየት የምታስታውሰው ናሪማን ልብ የሚነካ ነበር ስትል የአለቃዋን ትዝታ ታስታውሳለች። እውነት ለመናገር በእነ አብርሃ ታሪክ መጀመሪያ ልባቸው የተነካው ኤዲተሮቻችን ነበሩ። አንዱ አለቃችን እያለቀሰች ነበር ረቂቁን ስታስተካክል የነበረው። በጋዜጠኝነት ሙያ ከሚያጋጥሙ ፈታኝ አጋጣሚዎች አንዱ ብቻ ሳይሆን ሰብአዊነትንም የሚፈትን ነበር። ይህ በአለቆቼ ዘንድ ያስተዋልኩት ነገር ነው። በድህረ ገጽ ላይ የነበረው አስተያየት የተከፋፈለ ነበር። ከልባቸው የተነኩ ማገዝ የሚፈልጉ
መጨረሻው ምን እንደሆነ ማወቅ የሚሹ ነበሩ። በሌላ በኩል ደግሞ የኢትዮጵያ መንግስት ይናገር የነበረውን ይዘው በብዙ የፎቶ ማስረጃዎች የቀረበውን ዘገባ ያጣጣሉና ላለመቀበል የሚጣጣሩ ነበሩ። ይህንን የአሶሲየትድ ፕሬስን ዘገባ ከተመለከቱ በኋላ በታሪኩ ልባቸው የተነካ ደግሞም ከሐዘኗ ብዛት ማገዝ አለብኝ ብላ የቆረጠችው ሜሪ ነች። ሜሪ በካናዳ የምትኖር በአስራዎቹ ዕድሜ ላይ ያለች ከአገር የወጣች ትምህርቷን በካናዳ ጨርሳ በዚያው ሀገር በአንድ የግል ኩባንያ በወር ደሞዝ ተቀጥራ የምትሰራ ትውልደ ኢትዮጵያዊት ነች። እንዲህ ያለ ስራና ታሪክ ያላት ሜሪ ዘገባውን ስታይ የተሰማትን ለኢትዮ ፎረም ስትናገር ሪፖርቱን ሳነብ ምን ማድረግ እንዳለብኝ አላውቅም፣ ሳልፈልግ ያነበብኩት ዘገባ ነበር፣ ግን ዝም ብዬ ላልፈው እንደማልችል ብቻ ውስጤ ነግረኝ ነበር ትላለች። ጠዋት ተነስቼ ልክ መጀመሪያ ስከፍተው የአሶሲየትድ ፕሬስ ኒውስ ፔፐር መጣል ፊዴ ላይና ውስጤ ላይ ጭንቅላቴ አትክፈቺው ነው የሚለኝ። ምክንያቱ ታይትሉ የሚያሳዝን ነገር መሆኑ ያስታውቃል። ግን አልቻልኩም፣ ማቆም አልቻልኩም። ዝም ብዬ ጭንቅላቴን ኢግኖር አድርጌ ዝም ብዬ ስከፍተው ማቆምም አልቻልኩም። ማንበቡ በጣም 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 በቃ ልብ የሚሰብር ታሪክ ነበረ። ስጨርሰው ልክ እንዳቆምኩት በቃ እንዴት ነው የማገኛቸው እነዚህ ሰዎች ወደ ማለት ነው የገባሁት። ዝም ብዬ ኢግኖር ማድረግ አልቻልኩም። እንዴት ነው የማገኛቸው የሚለው ጥያቄ ይመለስ ዘንድ ቀዳሚው መፍትሄ ዘገባውን የሰሩትን ጋዜጠኞች ማግኘት ነበር። ለዚህም ሪፖርቱ የተጻፈበትን ገጽ እስከ መጨረሻው ድረስ ማንበብ ያስፈልግ ነበር። በዘገባው ግርጌ ላይ ናሪማን ኤልሙፍቲ የሚል የኢንስታግራም አድራሻ ተያይዟል። በዚህ አድራሻ ሜሪ ወደ ናሪማን መልእክት ሰደደች። ባነበበችው ታሪክ መረበሿን፣ አንዳች ነገር ማድረግን ፍላጎቷ መሆኑን፣ ይህንን በማድረግ ረገድ በተለይም አብርሃን ልታገናኛት የምትችልበት መንገድ ስለመኖሩ ወዘተ ጠይቀች። እሺ አገናኝሻለሁ ምናምን አለችኝ። ከዛ እሷ የዶክተር ቴድሮስ ጋር አገናኘችኝ። እሱ ደግሞ ዳይሬክትሊ እሱን እና አብርሃንም እንደማገኘው አገዘኝ። እንደዛ ነው ያገኘሁት አብርሃን። ሜሪ ይህንን ውሳኔ ስትወስን የቅርብ ቤተሰቦቿ ወላጆቿን ጨምሮ የሚያውቅ አንዳች አልነበረም። ለዚህ ዝግጅትም ምስሏንና ሙሉ ስሟን እንድንጠቀም ያልፈቀደችው ሜሪ ይህንን ሰብአዊ አገልግሎት ለማድረግ ስትነሳ ያማከረችው አንድም ሰው አልነበረም። አብርሃንና ልጆቹን በጠቅላላ 5 ቤተሰብ በሙሉ ኃላፊነት ለማስተዳደር ወሰነች። ይህንን ለማድረግ የሚያስችል የገንዘብ አቅም ላይ እንዳልሆነች የገባት ከዚህ ውሳኔዋ በኋላም ነበር። እናም መኪና ለመግዛት ያጠራቀመችውን ገንዘብ ለዚህ ሰብአዊ አገልግሎት ይውል ዘንድ ወደ ሱዳን መላክ ጀመረች። ሳክሪፋይስ ነው ያንተ የሚያስፈልገን ነገር። አንዳንድ ነገሮች ትተህ ነው ለሰው የምታደርግ። ብዙ ለፋይናንሻል ያላሰብኩበትም ጭራሽ ማለት ነው። ለሰው ፕራይቬት ካምፓኒ እየሰራሁኝ የምኖር ነው። ትርፍ ኖሮኝ አይደለም ልንገር። አሁን ኢንቨስትመንቱ ያኔ እንደዛ አስወስድ በቃ መኪና ገዛለሁ ወይም እንደዚህ እንትን እላለሁ ምለው አስተሳሰብ ነበረኝ። እሱን በቃ ይቆይ ብዬ ያስቀመጥኩት ነገር ነው። አብርሃ በሜሪ እርዳታ ቤተሰቡን ይዞ ከሚኖርበት የሱዳን ስደተኞች መጠለያ ወደ ካርቱም እንዲሄድ ተደረገ። በካርቱም ቤት ተከራይታ ማስቀመጠችው። ዳንኤልንና ሚካኤልን ትምህርታቸውን በሱዳን እንዲቀጥሉ የሚያስችለውን ድጋፍም ቀጠለች። በዚህ ሁሉ መሃል ግን እነዚህን ሰዎች ወደ ካናዳ ማምጣት አልችልምን የሚለውን ጉዳይ ማሰላሰሏን ይዛለች። ካናዳ ለመውሰድ የሚያስችልን መንገድ ስታፈላልግም ግሩፕ 5 የተባለውን አሰራር ደረሰችበት። እና አብርሃ ካናዳ ከደረሱ በኋላ ለ1 ዓመት ከመንግስት ምንም እንደማይፈልጉ ማረጋገጫ የሚሰጥ ወጪውን በሙሉ እሸፍናለሁ የሚል ካናዳዊ ዜግነት ያላቸው ታክስ የሚከፍሉ በአንድ ከተማ ላይ የሚኖሩ 5 ሰዎች ያስፈልጉሻል ተባለች። በዚህ ጊዜ ነበር በዙሪያዋ ያለው ቤተሰብ የሰማው። ለበርካታ ጊዜያት በየወሩ ብር የምትልከው ሜሪ ምን እያደረገች እንደሆነ ሳይታወቅ ቆይቶ በመጨረሻ 5 ሰው በአንድ ከተማ ላይ የሚኖር መፈለግ ግዴታዋ ሲሆን የደበቀችው ምስጢር ይፋ ሆነና ሰዎች ተገኙ። ከሱዳን ወደ ካናዳ እሱንና ልጆቹን ለመውሰድ የሚደረገው ጥረት እንደቀጠለ ባለበት እንደገና ሌላ መፈናቀል፣ እንደገና ሌላ ጦርነት አብርሃን ገጠመው። ጦርነት ሸሽቶ ጦርነትና ግጭት ደጋግሞ አሳዶት ካርቱም የደረሰው አብርሃ በሱዳን ጦርነት ተቀሰቀሰና ሌላ መፈናቀል ውስጥ ወደቀ። በ2015 ሚያዝያ አልቡርሃንና ሄሚቲ በካርቱም ከተማ የጀመሩት ጦርነት በ10 ሚሊዮን ሱዳናውያን ሲያፈናቅል አብርሃምና ሕፃናቱንም አፈናቀለ። የተጀመረው የካናዳ ፕሮሰስም ተስተጓጎለ። ከዛም በኋላ ሱዳን ጦርነት ተቀሰቀሰ። አጋጣሚ በገበያ ላይ ነበርኩ። ሱቅ ሊቢያ የሚባል ነበር። እዛ ሄጄ ነበር።
በስንት መከራ ገባሁ ወደ ልጆቼ ወደ ቤቴ። በዛን ጊዜንም በቃ ልክ እንደማይካድራ የህፃን ልብስ አልያዝን፣ የራሳችን ልብስ አልያዝን። ሁለተኛ ጦርነት የሚገርም ነገር ከመተማ የጀመረው የአብርሃ መፈናቀል ማይካድራንም አልፎ ሐምዳይትንም ተሻግሮ ካርቱም ደርሶም ጦርነት ነቀለው። ወደ ካናዳ ለመሄድ የኢሚግሬሽንና የኤምባሲ ስራዎች እየተከናወኑለት እያለ በሱዳን ጦርነት ተፈናቅሎ እንደ ሱዳናውያን ወደ ግብፅ ሄደ። ልጆቹን እንደያዘ ሕፃናቱን እንዳቀፈ ወደ ግብፅ ብትወጣ ይሻላል የሚለውን ምክር ያመጣችው ደግሞ ጋዜጠኛዋ ናሪማን ነች። እናም እሱ ከባድ ሰሐራ የሚለውን በረሃ እያቆራረጡ ወደ ካይሮ ተጓዙ። መሪማን ከዚህ መቆየት የለብም ወደ ግብፅ መውጣት አለብን ምናምን አለች። አረ ምናምን ስላላላ እንደኛ ጦርነቱ የሱዳን ጦርነት እንደዚህ መቼም ያበቃ አይታወቅም። ስለዚህ ብትወጣ ነው የሚሻለው ምናምን አለች። ሁለተኛ እንደገና በዛው አርገን ማይባል ሰሐራ ትልቅ ከባድ ሰሐራ ነው ያለብነው። የግብፅ ሕይወት ከባድ ነበር የሚለው አብርሃ ማንበብና መጻፍ የማይችል አገሩ ላይ ኑሮውንና ትምህርቱን እርሻ አድርጎ የኖረ ሰው ነው። የሱዳን አረብኛ ሞክራለሁ ቢልም የቋንቋ ችግሩ ሕይወቱን አክብዶበታል። እንዳም ሆኖ በሜሪ ገዛ ቤት ተከራየ። ይህንን በማድረግ ረገድም ጋዜጠኛዋ ናሪማን ቦታና ቤት በማፈላለግ አገዘች። ሜሪ ያገኘችን በኦንላይን ነው። ታሪኩን አነበበች፣ በታሪኩ ተነካች፣ ጻፈችልን። ከዛ በኋላ የሆነው ነገር ሁሉ የተለየ ነው። ዋና ስራዋ ይሄ ነበር የሚመስልህ። በጥብቅና በቅርበት ነው የምትከታተለው። ልብ በል ኤንጂኦ አይደለችም፣ አንድ ተቀጣሪ ሰራተኛ ነች። ብዙዎች ያንን ታሪክ አንብበው ልባቸው ተነክቶ ተረብሸው ያገኙኛሉ። በእሷ ደረጃ ግን ቁርጠኛ የሆነ ሰው አላጋጠመኝም። እውነቴን ነው የምልህ። ናሪማን የተቀበለቻቸው አብርሃና ልጆቹ በግብፅ መዲና ካይሮ መኖራቸውን ቀጠሉ። እነ ዳንኤልም እንደገና በካይሮ ትምህርት እንዲማሩ ሜሪ ገንዘብ መላኳን አላቋረጠችም። ይህ ሁሉ ሲሆን ወደ ካናዳ ለመውሰድ የሚደረገው ጥረት በግብፅ እንዲቀጥል ተደርጓል። ሜሪ 5 ሰዎች በአንድ ከተማ ያስፈልጋሉ የሚለውን የካናዳ መንግስት ሕግ ተከትሎ የሚያግዟትን ሰዎች ካገኘች ቆይታለች። ከ2013 የበጋ ወራት ከሐምዳይት የስደተኞች ጣቢያ የጀመረው እገዛም በመጨረሻ ነሐሴ 14 2017 ባለፈው ዓመት አብርሃንና ልጆቹን ካናዳ ደረሳቸው። ታህሳስ 2013 ዓ.ም ከ5 ዓመታት በፊት ከተወለዱበት ጢሻ በዘንቢል የወጡት ሕፃናት አድገው በአውሮፕላን ተጉዘው በጄምስ አርምስትሮንግ ሪቻርድሰን ኢንተርናሽናል ኤርፖርት በአሳንሰር ሲወርዱ ታዩ። አሁን አብርሃና ልጆቹ በካናዳ ይኖራሉ። አንዳችም የጤና ችግር እንደሌለባቸው አባታቸውም ሜሪም ይናገራሉ። መንትዮቹን አንደኛዋን ትርፉ ሲል ለባለቤቱ ማስታወሻ ሰይሟታል። ሌላኛዋን ኤደን ሲል ስም ያወጣላት ወንድሟ ሚካኤል ነው። 5ኛ ዓመታቸውን ባሳለፍነው ማክሰኞ ያሳለፉትና ትርፉና ኤደን በግብፅ ትምህርት ጀምረው ነበር። ካናዳ ቀጥለውታል። ዳንኤል ማይካድራ የጀመረውን ትምህርት በሱዳንና በግብፅ አስቀጥሎት ካናዳም እየተማረ ነው። 11ኛ ክፍል ደርሻለሁ ሲል ለኢትዮ ፎረም ተናግሯል። ሚካኤልም እንዲሁ። አባታቸው አብርሃ እዚህ ላደረሱት ሁሉ ምስጋናውን ካቀረበ በኋላ እንዲህ ይናገራል። ልጆች ተምረው ቁም ነገር ሊሆኑ በቁም ነገር ለቁም ነገር ወቅተው እንግዲህ ከዚህ ሁሉ እንደወጥስ በቃ ሰው ልጅ ይሆንልኝ እመኛለሁ። የአብርሃ ታሪክ አንድ ጦርነት በቤተሰብ ደረጃ የሚያደርሰውን መከራ የሚያሳይ ብቻ አይደለም። የኢትዮጵያ ሕዝብ የመረዳዳትና የመተጋገዝ ባህሉ ዘርና ሃይማኖት የማይገድበው ቢሊዮን በጀትና እያሌ ሰው ተሰማርቶ ለመለያየት ብዙ እየተደከመም አገሬው ነባር እሴቱን ለመጠበቅ የሚታተር መሆኑ ምስክር ነው። ወዲህ ደግሞ የሚዲያን አቅምና ሚናም ያሳያል። የአሶሲየትድ ፕሬስ አንድ ዘገባ 5 ሰው ታድጓል። የ2 ጋዜጠኞች ሙያዊ ተግባር በነ ኤደንና ትርፉ በነ ሚካኤልና ዳንኤል ዕጣ ፈንታ ላይ ውሳኔ ያሳርፍ ዘንድ እንደ ሜሪ ያሉ ሰዎችን ጎትቶ አምጥቷል። እንዳም ሆኖ አሁንም አብርሃና ልጆቹ የሜሪን አይነት ኢትዮጵያውያን እገዛ ይፈልጋሉ። በዚህ በምስሉ ላይ የሚታየው ለአብርሃ በስሙ የተከፈተ የባንክ ሂሳብ ነው። ይህንን ዘገባ ለመስራት ባደረግነው ሳምንታትን የፈጀ ጥረት ለተባበሩን ሁሉ ለጋዜጠኛ ናሪማን ኤልሙፍቲ፣ ለአቶ አብርሃ ክንፈ፣ ለዶክተር ቴዎድሮስ ተፈራና ለሜሪ ከፍ ያለ ምስጋናችንን በማቅረብ እንሰናበታለን።